ፕሬዝዳንት ዶናልድ ትራምፕ የኢራንን ነዳጅ መውሰድ እፈልጋለሁ በማለት የዓለምን የፖለቲካ ተንታኞች ያስደነገጠ ንግግር አድርገዋል። የነዳጅ ዋጋ ሰማይ ነክቷል። የአሜሪካ የባህር ኃይል ወታደሮች ቀጠናውን አጥለቅልቀውታል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ ትዕዛዝ አስተላልፈዋል። እንዲሁም ደግሞ ትራምፕ ካርግ ደሴትን ለመቆጣጠር ያላቸው እቅድስ ምን ያህል ተግባራዊ ሊሆን ይችላል የሚለውን በዝርዝር ትንታኔ የምንመለከት ይሆናል። በሌላ በኩል ኢራንስ ምን እያለች ነው? የሚከተሉትን ነጥቦች በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በቅድሚያም ጦርነቱ አድማሱን እያሰፋ ነው። እስራኤል በጋዛ የጀመረችው ዘመቻ አሁን ወደ ሰሜን አቅጣጫ በኃይል ተስፋፍቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ የሚገኙትን ይዞታዎች እንዲያስፋፉ ለጦራቸው ቀጭን ትዕዛዝ አስተላልፈዋል። ይህ ማለት እስራኤል ከሄዝቦላ ጋር የምታደርገው ፍልሚያ ወደ ምድር ወረራና ሰፊ ይዞታን የመቆጣጠር ደረጃ ተሸጋግሯል ማለት ነው። ይህ በእንዲህ እንዳለ አሜሪካ ዝም ብላ አልተቀመጠችም። ወደ 2500 የሚጠጉ የአሜሪካ ባህር ኃይል ወታደሮች መካከለኛው ምስራቅ መግባታቸው ተረጋግጧል። እነዚህ ወታደሮች መግባታቸው ብቻ ሳይሆን የቀጠናው ጦርነት ወደ አደገኛ ምዕራፍ መሸጋገሩን የሚያሳይ ትልቅ ምልክት ተደርጎ እየተወሰደ ይገኛል። አሁን ደግሞ ወደ ዋናውና ዓለምን ወዳነጋገረው የዶናልድ ትራምፕ ንግግር እንለፍ። ፕሬዝዳንቱ ከዘ ፋይናንሻል ታይምስ ጋር ባደረጉት ቆይታ በግልጽ የተናገሩት ነገር ቢኖር የኢራንን ነዳጅ መውሰድ እፈልጋለሁ የሚል ነበር። ትራምፕ የኢራን ዋነኛ የነዳጅ ማዕከል የሆነችውን ካርግ ደሴትን የመያዝ ፍላጎት እንዳላቸው ፍንጭ ሰጥተዋል። ምክንያቱ ግልጽ ነው። የኢራን 90% የነዳጅ ኤክስፖርት የሚወጣው ከዚሁ ደሴት ነው። እንደ ትራምፕ ንግግርም እውነቱን ለመናገር እኔን የሚያስደስተኝ ከኢራን ነዳጁን መውሰድ ነው ያሉት ትራምፕ ይህንን እርምጃ የሚቃወሙ ሰዎች ጤነኛ አይደሉም ሲሉ ተችተዋል። ይሁን እንጂ የዘርፉ ባለሙያዎች ይህንን እቅድ እጅግ አደገኛ ይሉታል። ምክንያቱም ኢራን ይህችን ስልታዊ ደሴት በቀላሉ አሳልፋ አትሰጥም። በድሮንና በሚሳኤል የታገዘ ጠንካራ መከላከያ እንዳላትም ይነገራል። ይህ በእንዲህ እንዳለ ኢራን በአሜሪካና እስራኤል ለሚሰነዘርባት ጥቃት ዝምታን አልመረጠችም። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በሰጡት መግለጫ የአሜሪካ ወታደሮች በእግረኛ ከመጡብን አናስተርፋቸውም ሲሉ ዝተዋል። አሜሪካ በበኩሏ የምድር ጦር ሳያስፈልገኝ ግቤን አሳካለው ብትልም በተግባር ግን ከ3500 የልዩ ተልዕኮ ወታደሮች በቀጠናው መድረሳቸው ወሬውን ሌላ መልክ ሰጥቶታል። ትልቁ የዓለም ኢኮኖሚ ስጋት ደግሞ የሆርሙዝ ወሽመጥ ነው። ኢራን ይህንን ቁልፍ የባህር መስመር በመዝጋቷ የዓለም የነዳጅ ዋጋ በአንድ ጊዜ ከ50 በመቶ በላይ ጨምሯል። በአሁን ሰዓት አንድ በርሜል ነዳጅ ከ116 $ በላይ ደርሷል። የጭማሪ በዓለም ኢኮኖሚ ላይ ከፍተኛ መናጋትን እያስከተለ ይገኛል። በሌላ በኩል ደግሞ በዚህ ምስቅልቅል መሃል የሰላም ጥረቶችም አልጠፉም። የግብጽ፣ የሳውዲ አረቢያ እና የቱርክ የውጭ ጉዳይ ሚኒስትሮች በፓኪስታን ተሰብስበው ውይይት እያደረጉ ነው። ፓኪስታንም ኢራንን እና አሜሪካን ለማስማማት ፍላጎት እንዳላት ገልጻለች። ሆኖም ግን በትራምፕ በኩል የሚሰነዘሩት የወረራ ንግግሮች የሰላሙን መንገድ እያጨለሙት ይገኛሉ። የየመን ሁቲዎችም ጦርነቱን በይፋ ተቀላቅለዋል። ኢራን ስትመታ እጃችንን አጣጥፈን አንቀመጥም ያሉት ሁቲዎች በእስራኤል ላይ ሚሳኤል ማስወንጨፍ ጀምረዋል። እንዲሁም የባብኤል መንደብ የባህር መተላለፊያ ሊዘጉ እንደሚችሉ እያስፈራሩ ይገኛሉ። ውድ ተመልካቾቻችን፣ መካከለኛው ምስራቅ በአሁን ሰዓት እንደ ባሩድ ክምር ሆኗል።
አንዲት ትንሽ ስህተት መላው ዓለምን ወደማይወጣበት ቀውስ ውስጥ ልትከተው ትችላለች። የትራምፕ የነዳጅ ጥማት፣ የኔታንያሁ የግዛት ማስፋፋት ፍላጎትና የኢራን የኒውክለር እና ሚሳኤል ዛቻ የት ሊያደርሰን ይችላል? ጦርነቱ አምስተኛ ሳምንቱን ሲያጠናቅቅ ሰብአዊ ቀውሱም እየከፋ ነው። በኩዌት የውሃ ማጣሪያዎች ተቋም ላይ የደረሰው ጥቃት እና በአፍጋኒስታን የደረሰው የተፈጥሮ አደጋ የቀጠናውን ሕዝብ ለከፋ ስቃይ ዳርጎታል። እናንተስ ምን ትላላችሁ? ትራምፕ የኢራንን የነዳጅ ደሴት ሊቆጣጠሩ ይችላሉ ወይስ የኢራን አናስተርፋቸውም ዛቻ ይረታል? የነዳጅ ዋጋስ ወዴት ሊያመራ ይችላል? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ለዛሬ ያዘጋጀንላችሁ ወቅታዊ መረጃ ይህንን ይመስል ነበር። ሌሎች መሰል ሰፋ ያሉ መረጃዎች በየጊዜው እንዲደርሷችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን መጫን እንዳትረሱ እያለን ስለተከታተላችሁን እናመሰግናለን። መልካም ጊዜ ሆነላችሁ።